ሁለተኛው እህት ያነሱት ከዲያስፖራ ጋር የሚያያዘው ለምሳሌ በቴሌኮም ሴክተር ስቶክ ሲሸጥ ሼር ሲሸጥ ተፈቅዷል ለዲያስፖራዎችም እንዲገዙ። ምን ያክል ለተሳተፉ እርግጠኛ አይደለሁም። በሌሎች ሴክተሮችም እየታዩ የናሽናል ኢንትረስት ላይ ጉዳት የማያመጣ ከሆነ ቢዝነሱ ለሁሉም ሴክተር ለዲያስፖራም ለሌላውም ለውጩም ዜጋ ክፍት እንዲሆን ስለሆነ ፍላጎቱ የሚመለስ ጉዳይ ይመስለኛል። ግን አንድ ችግር አለ። በኢኮኖሚ ውስጥ ያለው አጠቃላይ ሀብት ይታወቃል። የማይታወቅ ፐርሰንቴጅ ካለ በጣም ውስን ነው እና ሰዎች ይመጡና በውጭ አገር ካለኝ ሀብት ካለኝ ዶላር ከረሜላ ላምጣ መስቲካ ላምጣ ኢትዮጵያ ውስጥ የእናንተን ዶላር አልፈልግም በኔ ገንዘብ ላምጣ ይላሉ። በራሳቸው ገንዘብ ኢምፖርት ካደረጉ በኋላ ሽጠው ከብላክ ማርኬት ዶላር ገዝተው ኢንፎርማል ማርኬቱን የሚያሳብጥ ትክክለኛውን ህጋዊ ማርኬት የሚያቀጭጭ አካሄድ በተደጋጋሚ ማየት ስለጀመርን በውጭና በውስጥ ያለው ትስስር እህቴ እንዳነሱት ጤናማውን ኢንከሬጅ የሚያደርግ ብቻ ሳይሆን ብዙ ሌቦች እዛ ውስጥ እንዲቀላቀሉ የሚያደርግ ስለሆነ ሁለት ሶስቴ ባየነው ሙከራ ጉዳቱ አመዝኖ አይተነዋል። ጉዳት አልቦ እንኳን ባይሆን ቀንሶ የዲያስፖራን ሀብት በሀገሩ እንዲያፈስ የሚያስችል ማንኛውም እድል ካለ ግን መጠቀም ነው የምንፈልገው።